ትዝታና ናፍቆት ከትናንት ማህደር። የደርግና የኢህአዴግ ስርዓት ካድሬዎች በንግግራቸው፣ በባህሪያቸው፣ በስልጣን አጠቃቀማቸው ምን ይመስላሉ? በወቅቱ የነበሩ ጋዜጠኞች፣ መጽሔቶች ስለነዚህ ሁለት የተለያዩ ፖለቲካ ስርዓት እንቅስቃሴዎች ምን ብለውስ ከትበው ነበር? እንመልከት። ዛሬ በነሐሴ 2009 ዓ.ም ታትሞ ከነበረው የሀበሻ ወግ መጽሔት ላይ የሁለት ስርዓት ካድሬዎች በሚል አምድ ስር የተፈጸመውን አስገራሚ ማስታወሻና የታሪክ ቅኝት በትረካ ልናጋራችሁ የማህደሩን ገልጠናል። የቆዩ መጽሔቶች ምን ይላሉ? በማል ቲቪ ትዝታ፣ እውቀትና ጥበብ ከትናንት ማህደሮች አብራችሁን ወደ ኋላ ተጓዙ። አብዮታዊ ቀን በየዓመቱ በጥቁርና ነጭ ዘመናዊ መድረክ በህዝብ ነጻነት ሞት የመጨረሻው የኢትዮጵያ ንጉሠ ነገሥት ናቸው። መፈክሩ ነጻነትን ለሁሉም መስጠት ቢሆንም ምርጫ ካለማግኘት ነው። አባባ ዘንድሮን የመጨረሻውን ንጉሥ ናቸው ያሉት የንጉሳዊው አጋዥ ጭንቅ ይዘውታል። አባቶቻቸው ማህበራዊ ጋር ቅርብ በመሆን ሰንሰለቱን ገመድ የሚመስለውን አይነቱ ዶሮ ሆኖ የሚነበብበት ነበር። የደርግና የኢህአዴግ ዘመነ መንግስታት የዘረጉት አጋዦች አብዮት ናቸው። ሌላውን ስንመለከት ነገሩ ሌላ ሆኖ እናገኘዋለን። እነኚህ ሁለት መንግስታት መነሻቸው ከሚሊየን በሙሉ አጋዥነት ለነጻነታቸው ነው የተሰጠው። በዚህ ምክንያት የበርካታ ጋዜጣ አዘጋጆች ሆነው የሚያገለግሉ እንደነበሩ የሌሉ ካድሬዎች አሏቸው። እነዚህ ካድሬዎች ከማንኛውም የመንግስት ተግባራት ካድሬዎች የበለጠ ታማኞች ናቸው። የሚሰጣቸውን ኃላፊነት ኃይል በሌለበት ሰዓትም ቢሆን የሚሰጣቸውና በሚደረግላቸው ሰዎች እንደሚገመቱ አሉ። አዲሱ ይህንን ታላቅ ኃላፊነት የተሸከመው ካድሬዎችን መመስገን አስገኝቷል። ይህን ታሪክ ማስታወስም ይገባል። በደርግም ሆነ በኢህአዴግ ስርዓቶች የነበሩ ያሉ ካድሬዎች እኔ የምናገረው ትክክል ስለሆነ ገምግሙኝ፣ አይገጥመኝም የሚሉ ነበሩ። የሻዕቢያ፣ የህወሓት፣ የመላው አማራ ካድሬ በዚህ ባህሪ ይመሳሰላሉ። የደርግም ሆነ የኢህአዴግ ካድሬዎች በራሱ በሚሰጠው ስልጣን አማካኝነት ሀሳብ የሚሰጡና ጎጆች ናቸው። በንባባቸው ላይ አገሪቱ ከሚያስቡት ሀሳብ ውጪ መሆን፣ ሰው ካጋጠማት ጋር ተመሳሳይ ሁኔታ መፍጠር ወይም ሁኔታው አልተመቸውም በፈለጉበት አቅጣጫ መተርጎሙን ነው የሚመርጡት። በዚህ ሰው ሀሳብ ግን አብሮ መሄድ አይቻልም። የዚያ ሰው ሀሳብ አብሮ አይቀረጽም። ዓለም በማይቀየር የሁለት ዓመታት የቁጥር እንደማታውቀው መሆን አለመፈለግን ለማስገንዘብ አሰደው መምጣትን ነው የሚፈርሙት። የደርግና የኢህአዴግ ካድሬዎች የሚለያዩበት ነገር አለ። የደርግ ካድሬዎች አምባገነን ተመሳሳይ የላቸውም። እርሱ በአካላቸው ይወድቃሉ። አንድ የሰው ነገር ፍለጋውን እርሱ በእርሱ አያጋግመውም ነበር። ህዝብም ይህችን ስለሚያውቅላቸው አግዟት ድፍረት ነበር የሚያስፈልገው። የጤናቸውን ጉዳይ አሳሳቢ አልነበረም። ነገር ግን የኢህአዴግ ካድሬዎችን የማይናገራቸው በርካታ አንቀጾች በመንግስቱ አሉ። በየመድረኩ ላይ ተገኝቶ ክርክሩ ፕሬስ ጀምሯል። ህዝቡ በኢህአዴግ ላይ የሚያቀርበው ጥያቄ ወደ እውነት ከተሻገረ ካድሬው በራሱ በኢህአዴግ ተገምግሞ ቆሞ ይታያል። ካድሬው መድረክ ልክ እስኪያሰሩ ስለሚገጥማቸው በኢህአዴግ ዘመን ካድሬ ሆኖ የነበረ ወይም የጨለማው መድረክ የሚለው ቢኖር እርሱ እውነተኛውን ጥያቄ ካድሬ አይደለም። ረጅም ዘመን ካድሬ ሆነው ፓርቲያቸውን የሚያገለግሉ ሰዎች ወንጀልና ጫና ብቻ በሙያ መልክ አስተሳስረውታል። የተንኮልም በሆነ የጤና መደብ እንጉዳይ ሲሆን እንኳን እናያለን። ትልልቆቹ ካድሬዎች ህዝብን ሲያነጋግሩ በጥብቅ አብዝተን በእውቀቱ ወይም ሀያል ወይም ጎጃም ማድረጉ ገብቷል። የለውጥ መንገድ ተገንዝበው ሲያዩ የእውነተኛ የጤና መብትን ለመስጠት ወደ ፊርማው ጋር ማለቱ አይቀርም። በአሁኑ ካድሬዎች ከህዝባቸው የተሸመኑ ሀሳብ እልባት ሆኖ የሚገባቸው ነው የሚያስመስሉት። በዚህ ምክንያት ጤናቸው በመድኃኒት ቢመረመርም እንዲሁም ይሁን ውሸታቸውን እንደ ትክክል በስሜት ውስጥ ቆይተው ከማየት ይልቅ ሌሎች ላይ ጣታቸውን ቢቀስሩ ስለ ቤታቸው የሚገመግሙበት ሁኔታ ይኖራል። የሌሎቹን ሀሳብ ለማድመጥ ዝግጁ ባለመሆናቸው ስጋው ታኮ በነጻነት ልማዱን በጥብቅ ቅርጽ እቅዶቹን ለሌላው መስጠት ነው። በደርግ ዘመን የነበሩ ካድሬዎች የመንግስት ኃይለ ማርያም አነጋጋሪ አመራር ጆሮቻቸውን ፈሽቶ ላይ ለጥፈው ያዳምጡ ነበር። የመንግስቱ ኃይለ ማርያምን ንግግር አስመልክቶ በየመድረኩ ሲደነቁ ተንበራካኪ የነበሩ ካድሬዎች ህዝብ ቃታ ብሎ የሚደረግባቸው፣ የህዝቦችን ካድሬዎች ግን ኃይል የሌላቸው አነጋጋሪ ከኢትዮጵያውያኑ የተለመደውን ይለቃሉ። በየስብሰባውም ልክ መስማት የተለመደ ነው። አንድ አሁን የስራ መሳሪያ የመገናኛ መሳሪያን የሚቆጣጠር የሰርቶ አደሩ ቁጥጥር ኮሚቴ ስብሰባ ሆኖ ድምጹን አጥፍቶ የንግድ ማህበር ወደ ነበረ ካድሬ
ትዝ ይለኛል። ራሱን አድጎ አዋቂ አድርጎ የመመልከት አባዜ ነበረበት። ኢህአዴግ ራሱ ሌላ ፎቅ መንግስት እንደነበር የድርጅቱ ካድሬዎች ተሰብስበው አብረው ቢሄዱ ቢቀሩ እርሱ በምን እንደ ህዝብ ባላውቅም ማንም ማክበር በእርሱ ላይ የተደረገ አልነበረም። ምናልባት ጉብኝት የሚሉት እድገት እናት ሳይ አልነበራቸውም። የአልባሳትም አንድ ደራሲ እንደ ሸምበቆ የተገለጠው በየመድረኩ እንደ መንግስቱ ኃይለማርያም አይኑን አንከራቶ የሚናገር ካድሬ መፍጠር ሲሆን ከኢህአዴግ የነበረውም አይመስለኝም። ደግሞም የካድሬው ጠባይ ስራቸው፣ ንግግሩም ከመንግስቱ ኃይለማርያም መረዳቱን፣ ድምፁን ትንግርትና ድምፅ ከማሰማት በቀር የጠፋ ነገር የለውም። በዚህም አጋጣሚ የሚሆን አልነበረም። የብቻ ከባባድ የሆነ ንግግር ባህሪው የራሱን መድረክ ላይ ቆሞ ብሎ በሴት ዙሪያ የተሰማውን ድምፅ አውጥቶ ያሰማ ነበር። አንድ ጊዜ መናገር ከጀመረ ምንም ሳይደናቀፍ ስንትና ስንት አዳዲስ ቃላት ቁጥር እንደማያውቅ አውቅ። በዚህ ባህሪው አብሮ አዲስ አበባ ላይ የሚኖር የኢህአዴግ ካድሬ ጋር ይመሳሰልበታል። የደርግ ካድሬዎች ድምጻቸው የኢህአዴግ እንደ ሁነኛ መድረክ ከፍሉ ሲያሰሙ በሰባራነት ሳቢያ ድምጻቸውን በመጨፈር በራሱ በመወጣትም ወቅት ቁጥር እንደምን እንደመጣ ይመስላሉ። በተለይ ሁኔታን ከመፍጠር አጋዥነታቸው በቁጥር ሳይቀር ሊቀይሩት ስለሚችሉ አንዱ አካሉ ምን እንደመጣ ማወቅ አልተቻለም ነበር። በተያያዘ ንግግር በህዝብ ላይ እንደዚሁም የተለየና ማንም እንዲወያይ የሌለበት አቋማቸው ይመስላል። አብሮ መመካከር የሌለበት ሁሉም የራሱን ድርሻ ብቻ የሚመራ መሆኑ ደርሶ ያያል። አሁንም ቢሆን አመለካከቱ ያሳዩት ባህሪ የሚመሳሰልና ተመሳሳይ ውጤት የሚያስከትል እንደሚሆን ያሳያል። የነጻነት ታሪክ ድንበር ላይ ቆሞ የሚናገረው እንደ አጋዥ ጠባዩ ይመስላል። የፓርቲ ካድሬዎች ደግሞ ያሳዩት ባህሪ ለፓርቲያቸው መፈጸም ያለበትን ነገር በቁም ነገር ለመፈጸም እንደሚሞክሩ ያሳያል። የለውጥ መንገድ ለመከተል የሚፈልጉት ግን ከዚህ የተለየ አቋም ይኖራቸዋል። በመሆኑም አዳዲስ የመንግስት ካድሬዎች አመራር ላይ በመውጣት ረገድ አጋጣሚው እየሰፋ ይመስላል። እያዩ ባሉት የካድሬ ማህበራትም አንዳንዶቹ የህብረተሰቡን ጥቅም ማስጠበቅን ትተው ለፓርቲያቸው ጥቅምን ስልጣን ለማቆየት ብቻ የሚሰሩ ካድሬዎችም ይስተዋላል። ከዚህም ሌላ በሀገሪቱ የፖለቲካ መድረክ ላይ የሚንቀሳቀሱ የተለያዩ ኃይሎች ካድሬዎች የራሳቸውን ዓላማ ለማሳካት የሚጠቀሙባቸው ዘዴዎች ተመሳሳይነት አላቸው። በደርግ ዘመንም ሆነ በአሁኑ ወቅት ካድሬዎች የሚጠቀሙበት ዋነኛው መሳሪያ የፓርቲን መስመርና ፖሊሲ ማስፈጸም ብቻ ነው። ከዚህ ውጭ ያለው ማንኛውም አስተሳሰብ ወይም ተቃውሞ እንደ ጠላትነት የመፈረጅ ዝንባሌ ያላቸው። ለማጠቃለል ያህል የካድሬዎችን ሚና በኢትዮጵያ ፖለቲካ ውስጥ የጎላ ቢሆንም ያሳዩት ባህሪና ያደረሱት ተጽዕኖ ግን ለሀገሪቱ የዲሞክራሲ የእድገት ጉዞ እንቅፋት መሆኑ አልቀረም። በመሆኑም የካድሬዎቹ አሰራር በጊዜ ካልተቀየረ የወደፊቱ የሀገሪቱ ጣፈንታ ምን ሊሆን እንደሚችል መገመት አዳጋች አይደለም። ትናንት የዛሬ መነሻ፣ ዛሬም የነገ መማሪያ ነው። ወረቀቶች ላይ ተከትበው የቀሩ እነዚህ ትናንት ታሪኮች ዛሬም ድረስ በውስጣቸው ትልቅ ትምህርት ውበት ይዘዋል። በነሐሴ 2009 ዓ.ም ከታተመው የሀበሻ ወግ መጽሔት ላይ ቀንጭበን ያቀረብንላችሁ የሁለቱ ስርዓት ካድሬ ትረካ በዚህ ያብቅቷል። በቀጣይ ሌሎች አቧራ የጠጡ እንዲሁም የተረሱ ሰዎች የሚናፍቋቸው ማህደሮችን፣ ያልተሰሙ በጣም ግሩም በጣም ድንቅ የፍቅር ታሪኮችን፣ አስገራሚ የቆዩ ዜናዎችን እየገለጥን ወደ እናንተ ማድረሳችንን እንቀጥላለን። ይዘቱን ከወደዳችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አግዙን። የሚቀጥለውን ክፍል እንዳያመልጣችሁ ማልቲቪን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን። እስከሚቀጥለው